እኔ ልክ ዲነል እስላም እንደለቀቅኩ አድርገው እኔ ገበያ ሰው አድርገውኝ አሁን ሁሉንም አውቀዋለሁ። አሁንም ሲርበኝ ለሰው አልናገርም። ለሰው ቢርበኝ ለሰው አልናገርም። ዋጋ አለው። እኔ አላቅም። ካርታ የለው ምን የለው ሊያፈርሱ ጀምረው ነበር እና ኑሮ አይደለም። እዚህ ጫካ ውስጥ ነው ያለሁት። ሰልማን ዋጋሪጁ ጌሳ ነው የሚባለው። የዛሬ 3 አመት በሌላ ሾው ላይ ቲክቶክ ላይ ተፖስቶ ነው አይቼ ነበረ። ያው እኔም ሳውዲ አረቢያ ነው የነበርኩት። በነበርኩበት ሰዓት የተቻለኝን አድርጌያለሁ ቴሌግራም ላይ እና ዛሬ ደግሞ ስላገኘሁት እጅግ በጣም ደስ ብሎኛል። ለመጀመሪያ ጊዜ ነው በአካል ያገኘሁት። እዚህ ጋር ደግሞ እህት ወንድሞች አሉ፣ እርስዎን ሊረዱ የመጡ ናቸው። ታሪክዎን አይቶ በጣም ታሪክዎን ሲያዩ በጣም ነው ልባቸው የተሰበረው፣ በጣም ነው ያዘኑት እና እኛም ለምን አሁን ላይ ሮመዳን ወር ነው፣ የሮመዳን ወቅት ነው፣ የቻልነውን ያህል ብናደርግ ብሎ ነው የመጡና እስቲ እዚህም ይሄ ቻናል የኔ ቻናል ነው እና እርስዎን ያሉበትን ነገር እስቲ ይንገሯቸውና ምናልባት ይሄን ቪዲዮ አይቶ ሰው ሊረዶት ካመጣው የእርስዎን የባንክ አካውንት ያስቀምጣሉ ማለት ነው። አዎ እኔ በእርግጥ ያገባኋት አይነ ስውር ነች እና አይነ ስውር ትሆን እንጂ ልቧ ብርሃን ነው። ከማንም በላይ ከሙስሊሞች በላይ በጣም እውቀት የተሸከመች ሐፊዝ አልቁርአን ነች። አይነ ስውር ተብላ ከምትሰደበው ሰዎች ከሚሰድቧት ልጅ አልሐምዱሊላህ የሁለት ልጆች አባት ነኝ። አሁን 3ኛው መንገድ ላይ ነው። አልሐምዱሊላህ ይሄን ሁሉ ከዚህ በላይ ሀብት የለም። ሰዎች አሁን ቤት ንብረት ምናምን ይላል። እኔ ደግሞ ሀብቴ እነሱ ናቸው፣ ልጆቼ ናቸው። አንዱ ተኝቶ ነው ታዩታላችሁ። አልሐምዱሊላህ እና ችግሮች ሊኖሩ ይችላሉ፣ ችግሮች አሉ፣ ሊኖሩ ይችላሉ ብቻ ሳይሆን አሉ። አሁን እቺን ልጅ ይዞ መውጣት መውረድ ራሱ በጣም ይከብዳል። መንገዱ እንዳያችሁት ነው፣ አስቸጋሪ ነው። ገበያ እኔው ራሴ ነኝ፣ እንጀራ የምጋግረው እኔው ራሴ ነኝ፣ ወጥ የምሰራው ራሴ ነኝ። ከአላህ ዘንድ አጅር ለማግኘት ግዴታ መድከም አለብኝ የሚለውን ነው እኔ የማየው። ባይኖር ደግሞ እኔ ሳልበላ እነሱን ማብላት ግድ ነው። አዎ ማታ ላይ እንደዛ እያወሩኝ ነበረ። እኔ ሳልበላ ልጆቼንና ባለቤቴን ነው መከደም የምፈልገው። ለዚህም ነገር ደግሞ አላህን አመሰግናለሁ እያሉ ነበረ። አልሐምዱሊላህ እና እኔ የምበላው እስከማጣ ድረስ የደረስኩ ሰው ነኝ። አልሐምዱሊላህ ግን ለምን አትበላም ስትለኝ እየበላሁ እኮ ነው እላለሁ። እኔ ወደዚህ ወደ ዲን እስላም ከመምጣቴ በፊት ያወቅኳቸው ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ምን ያህል እንግዳ እንኳን ሲጋብዙ ራሳቸው ሳይብሉ አፋቸውን እያላመጡ ያን እኔ ከመስለሜ በፊት ነው የእሳቸውን ታሪክ ያወቅኩትና አልሐምዱሊላህ ባልበላ እኔ እውነቴን ነው ያዘንኩበት ቀን የለም። አልሐምዱሊላህ ችግሮች ይኖራሉ፣ ችግሮች አሉ። እነዛን ችግሮች ግን አልሐምዱሊላህ እያልኩ ነው እኔ የማልፈው እና ምንም የጎደለብኝም ነገር የለም። አልሐምዱሊላህ ልጆች ሰጥቶኛል። ልጆቼ መጽናኛዎቼ ናቸው። ልጆቼ በቃ ትካዜን የሚያነሱልኝ ናቸው። ባለቤቴ የምታስቀይመኝ አይደለችም። ባለቤቴ ይሄን አድርግልኝ የምትል አይደለችም። ይሄን አይታ ይሄን የምትፈልግ ሰው አይደለችም። አትሊስት እኔ ግን ከሰው ላይ ያየሁትን ነገር ላደርግላት እፈልጋለሁ፣ አቅሙ ቢያንሰኝም። ያው ቤተሰቦቼ እንግዲህ ያው እንደሰማችሁት ነው እና አባቢ አሁን እዚች ቤት ነው የሚኖሩት? አዎ እዚህ ቤት ነው የምኖረው። አልሐምዱሊላህ። ይሄን እንዴት እዚህ ቤት እየኖሩ እዛ ማለት ለገበያ ይመችዎታል? በጣም ነው የሚርቀው። እንኳን መኪና ለሌለው ሰው መኪና ላለው ሰው ራሱ የሚሆን አይደለም ቦታው። ለዚህም ነው እኔ እውነቴን ነው የምልሽ፣ በጣም አላህ እንዴት እንደሚረዳኝ አላውቅም። ምንም የለኝም። ነገር ግን በዚሁ ጉዳይ ተባባሰና የኩላሊት በሽተኛ ሆንኩኝ። እሱ ታማሚ ነው ተው? አዎ
እና ማን ያሳክመኛል ብዬ አስብ ነበር። ግን ባላሰብኩት ነገር አላህ ደረሰልኝ። አረሳውም። ታላቅ ምስጋና ካላህ በታች ኢትዮ ጠቢብ ሆስፒታል የሆስፒታሉ አስተዳዳሪ እና የሆስፒታሉ ባለቤት ራሱ ችግር የለም እስከሚድን ድረስ በደንብ ታክሞ ይወጣ ነው ያለኝ። ኦፕሬሽን ተሰርቶልኝ በደንብ ኩላሊቴ ጸድቶ ታጥቦ ያሉትን ቆሻሻዎች አስወግደውልኝ ከዚያም በኋላ እስካሁን ድረስ ኢትዮ ጠቢብ ሆስፒታል እውነቴን ነው አያውቀኝም፣ ዝምድና የለኝም፣ ምንም የለኝም። በጣም ነው የረዳኝ። በጣም እኔ በዚህ አጋጣሚ እሱን እውነቴን ነው የምላችሁ ላመሰግነው እፈልጋለሁ። አላህ የተሻለውን ከፍተኛውን ደረጃ ይስጠው። አላህ በጀነት የሚያስደስተው። ብዙዎች የሚያውቁኝ ሰዎች አሁን ማን ያሳክመዋል ይሄ ሰውዬ በቃ ብዙ ነገር ተብዬ ነበር። አላህ ደረሰልኝ እና አሁን ታከመው ጨርሰዋል ወይስ አሁንም እየተመላለስኩ ነው። አልሐምዱሊላህ በጣም ጥሩ ደረጃ ነው። አሁን 3 የቀሩ በዚህ ደግሞ ሌሎች ጠጠር ያሳያል ብሎኛል። ትንሽ የኔም አቅሜ አንደኛ ያው ኑሮ ይፈልጋል። ኦፕሬሽን ማድረግ ብቻ ሳይሆን ያው መመላለሱም ሆስፒታል እንደገና እሷን ደግሞ ሰው ያስፈልገኛል። አሁን እንደነገርኩሽ ነፍሰ ጡር ነች። ሰው ከሌላት ትቶ የትም መንቀሳቀስ አይቻልም። ትንሽ ከቤተሰቦች ጋር በእርግጥ አሁን ፍቅር ነን። እነዚህን ልጆች ካዩ በኋላ ከእናቴም ከቤተሰቦችም ጋር አሁን ታርቀናል። ያው ገና ናቸው። ቢሆንም ግን ትቼ መሄዱ ደግሞ ትንሽ ይከብዳል። ያው ዲነር ነበረኝ፣ ሙዚቃ ቤት፣ መዝሙር ቤት ነበረኝ። ያን ሁሉ እርግፍ አድርጌ ትቼ ነው የወጣሁት። ምንም ነገር 5 ሳንቲም ሳልፈልግ እምበላው አጥቼ ጎዳና ተዳዳሪ ሁሉ ሆኜ። ምናልባት የምታውቁት ከሆነ ጦር ኃይሎች ረያን መስጊድ ጋር መንገድ ዳር አውቶቡስ ማረፊያ ጋር ወደ 3 ወር ከምናምን ተኝቻለሁ። ካርቶን እያነጠፍኩ ቤተሰቦች አባረሩኝ። የት ልግባ? ምንም ማድረግ አልችልም። ምንም። ዛሬ ደግሞ ያው በፍቅር የሌለኝን ልጅ ሰጥቶኛል። አልሐምዱሊላህ። እሷም ከቤተሰቦች ጋር ታርቃለች በስነ ስርዓት። ምንም አልተጣላችም። እኔ ምንም ይሁን ምንም አሁን እናንተን አንቺ ስታነጋግሪኝ በጣም ነው ደስ ያለኝ። ማህበራዊ ጉዳይ ይህን መልእክት ማስተላለፍ እፈልጋለሁ። ከሰራተኛና ማህበራዊ ጉዳይ ተልከን ነው ብለው አዳማ ላይ እያለሁ ወላሂ ነው የምልሽ 100 ብር አልተቀበልኩም ከነሱ። 100 ብር መስሪያ ቤቱ ስለሚፈልጋችሁ ነው ብለው ቀርጸው መገለጥ አለባት አሉ። ምን እሷ አትገለጥም ስል እንደኛ እኮ መታወቂያዋን እናገኛለን፣ ከመታወቂያዋ መውሰድ እንችላለን ፎቶዋን ሲሉኝ ይሄም አለ እንዲ ያልኩ። እህቴን እያስታመምኩ ነበር። ታላቅ እህቴ ከሆስፒታል ተጠርቼ ነው የሄድኩት። ሞት እና መዳን መካከል ነው ያለችው። አላውቅም። ከዛ ምን ችግር አለው ምንም ስትለኝ ተገልጣ ተነሳች። ያን እንደ ጉድ እያራገቡ ስማችን ሲያጠፉ እኔ ልክ ዲነል እስላምን እንደለቀቅኩ አድርገው እኔ ገበያ ሰው አድርገውኝ ወላሂ ነው ምንድ እኔ በማላቀው ነገር ተጫወቱብኝ። የአይነ ስውራን ማህበር የአዳማን እንትን ሄደው አስፈቅደው እኛ ለዚህ መሆኑን አላወቅንም አሉ። ከሱ ጋር አገናኝተው ስሜን ርክስ ጀነት ጠባብነች እንዴ ሳር ቤት ያለ ልጅ ነው አሉ። ወንድሜ ትንሽ ከፍ ያለ ቦታ የሚሰራ ወንድም ስለነበረኝ አድራሻውን ያለበትን ንገረኝ አፈላልገ ስለው ረድቶኝ አሁን ሳር ቤት አካባቢ ነው ያለ ሲለኝ አሁን ሳር ቤት ነው ያለው አሲዝሃለሁ፣ የምትበላው ምግብ ምን እንደሆነ አውቃለሁ፣ ሻንጣ ተሸክመህ እዚህ ቦታ እየገባ ነው እየተከታተሉልኝ እያልኩ ወዲያው ዘግቶ እኔ ኮርሶን ሰርፕራይዝ ለማድረግ ነው። ምን ከሙስሊም ይሄ አይጠበቅም። ወላሂ ነው ምንድን ለዱንያ ተብሎ በአሁኑ ሰዓት እኮ ሙስሊም ነው ልጁ እንደዚህ ያደረጉ። ሁለተኛ የደገመኝ ልጁ ነው ሙስሊም ነው። የመጀመሪያውስ ወላሂ የመጀመሪያው እኔ ያላቃቸውም እሷን ከዛም እህቴ ሞት እህቴ ሞተች። በቃ ጭንቀት በጭንቀት እና እንዲህ አይነት እንትን አለ። የአላህ ዛሬ ጠብቀኝ። በቃ እኔ
እንደው እንደዚህ አይነት ሰዎች እንዳይሆኑ። እኔ እኮ ይሄ ሁሉ ነገር ይመጣል ብዬ አይደለም ይችል ልጅ ያገባኋት። እኔ ነገ ጀነትን ፈልጌ እንጂ በእሷ ልነግድባት አይደለም። እኔ ገንዘብን ወድጄ ገንዘብ ቤቴን ለቅቄ ይወጣ ነበር እንዴ? የሞላ ቤት ነው ለቅቄ የወጣሁት። ዛሬ እሷም የለችም፣ ትታው ነው የሞተችው። እኔ 50 ሳንቲም ዳቦ መበያ እያጣሁ 6 ቀን በረሃብ መሬት ላይ ወድቄ ነው። የዝዋይ ሰው ነው አንስቶ ውሃ ጠብ እያደረገ እንትን ያለኝ። ረሃቡን ሁሉንም አውቀዋለሁ። አሁንም ሲርበኝ ለሰው አልናገርም። ለሰው ቢርበኝ ለሰው አልናገርም። አሁን ችግሮት ምንድን ነው አልሽኛችን? አልናገርም ችግሬን። ለአላህ ያለ ሰው እችን ደካማ ሰው ይዟል ያለ ሰው ይርዳኝ። ከዚያ ውጭ ለሰው ችግሬን ብናገር ምንም የሚፈጠር ነገር የለም። ምንም ለአላህ ያለ ይርዳኝ። ይህን ሰሞኑን ያለፈውን የዛሬ ዓመት ደግሞ አይተው ብዙ ሰዎች ማታ እንደውም አሜሪካ በጣም የምትረዳ ሴት ነበረች፣ አቆመች። ይህን እንትን ካየች በኋላ እኔ እኮ 7 ሰራተኛ በስሬ ዝዋይ ከተማ ላይ ምን የመሰለ ምግብ ቤት ነበረኝ። የዝዋይ ከተማ ምክር ቤት አንዳንድ ስብሰባ ሲኖር ምግብ አዘጋጅ ብባል ነኝ። ሀብት በቃኝ ነበርኩ። ወደ ድህነት እኮ አልመጣሁም። እኔ ወደ ሀብታም ነኝ። አላህን ከያዝኩ ሀብታም ነኝ። ወላሂ ነው የምልሽ። እኔ አንቺ ነሽ እያልጠብቅኩ ተጠራጠርኩና ያላህ ጠብቀኝ ነው ያልኩኝ። እንደ ዛሬ 3 ዓመቱ እንዳታረገኝ ሜምበር ቲቪ ላይ ጠሩኝና ቀረጻ ነበረ ሲሉኝ እሺ ብዬ ፕሮግራም ይዤ ተነስቼ ሲሄድ በመሀል ለካ ይሄ እንትን ተለቋል። አይ ጋሽ ሰልማን አለችኝ። አቤት አልኳት። የሆነ እንትን ተቀርጻችሁ ነበር እንዴ? ኧረ ረሳሁት። ኧረ እኔ አልተቀረጽኩም እንዴ? ተቀርጻ እሱ እኮ የሰራተኛና ማህበራዊ ጉዳይ ነው ስላት፣ አይ አይደለም እናንተ እንደዚህ አይነት ሰዎች ናቸው እንዲ አለች። ብደውልላት ስልክ አታነሳልኝም። ወላሂ እኔ ለአላህ ብዬ እንጂ ማንንም ልከተል አይደለም። እኔ አንድና አንድ አላህ በአላህ መንገድ ሄጄ እውነቱ ቦታ ላይ ደርሳለሁ ብዬ ነው ወደ እስልምና የመጣሁት። ገንዘብ ፍለጋ ከሆነ እዛው የኖርኩበት ቦታ 17 ዓመት በትዳር መቆየት ቀላል ነገር አይደለም። እንደዚህ ያጨማደደኝ እኔ እኮ አሜሪካ ጓደኞች አሉኝ። ከአሜሪካ እኮ እኔን ለማየት መጥተዋል። እውነት ሰልሟሉ ብለው እንዴ ምንድን ነው ያረጀው ነው የሚሉኝ። እኔ ቲያትር ቤት ብገባ አሁን ይሄ ቀላል ነው፣ ሙልጭ አድርገዋለሁ። ይህን ሽበት ቀለም ቀባዋለሁ። ቲያትር ቤት መዝፈን እችላለሁ። ጤናዬ እካድማለሁ ያልኳት በአላህ ፊት ቃል የገባሁላትን ልጅ እነዚህን አላህ የሰጡኝን ልጆች የት በትዬ ነው ግን ብሄዱ እንጂ የሰው ሁኔታ ነቢዩ መሐመድን ሰለላሁ ዐለይሂ ወሰለም እንወዳለን ካልን እሳቸው የሚወዱትን ወደን እሳቸው የሚጠሉትን ጠልተን ሊሆን ይገባል። እስልምና ይሄ የአጎቴ ልጅ ነው፣ ይሄ የአገሬ ልጅ ነው፣ ይሄ ጎሳዬ ነው፣ ይሄን አላስተማሩንም። የሚሰጠኝ ነገር አንዲት ሃይላንድ ብትሰጪኝ ወላሂ ያችን ጠጥቼ አልሐምዱሊላህ ብዬ ነው የማድረው። ከዚያ ውጭ ልብስ የሚገዛልኝ ሰው ነው፣ ጫማ የሚገዛልኝ ሰው ነው። ቢያጣ ጃኬቱን እኔ ያስታውሳለሁ። ያወለቀውን እንዲህ ዳዋ እያደረግኩኝ ኳቱን አውልቆ አምጥቶ ሲሰጠኝ አስታውሳለሁ። በኋላ እኔ አላወቅኩም። እጅ ኮትህን ስለው አይ ስጦታ እኮ ነው የሰጠን ዝም ብለን ልበሳሉ አላውቅም። እኔ እኮ ይሄን ነገር ሁሉ አገኛለሁ ብዬ አይደለም ይችል ልጅ ያገባዋት። እኔ ነገ ጀነትን ስለምፈልግ ነው። አላህ ጠብቆኛል። እናንተም አላህ ፕሮግራማችሁን እንዲሳካ ነው መሰለኝ። ወላሂ እኔ ጥርጣሬ ላይ ነበር። የዛሬ 3 ዓመቶቹ ሰዎች አይነት የሆኑብን። ወላሂ እናንተንም አላህ ይጨምርላችሁ። በጣም ነው የተደሰትኩት። እንደው ኒቃብሽን እንዳታውልቂ። እንደው ሴቶች አሉ አሁን እየመጣሁ እየነገርኳት ነው። እየፈለገ ነገር ቢሆን አስገዳጅ ነገር ምንም ነገር የለብንም ከዲናችን ውጭ። እንደው እንዲሽ እንኳን ቢሉ ሴቶቹ መጥተው ገብተው እዛ ቤት ውስጥ አንቺን ማየት ይችላሉ። ከዚያ ውጭ አንድ ጊዜ ካሜራ ላይ አይቻልም። ከዲኔ የሚያወጣኝ ነገር ለምን ቢሊየን አይሆንም? ወላሂ ነው እኔ አቋሚ ይሄ ነው። ችግር ተዘርዝሮ አያልቅም። ላላ ያለ ሰው ይርዳል።
የዓለም ህዝብ የበዛ ተናደዳችሁትን አፍዋል። አዎ የዓለም ህዝብ በአጠቃላይ የተናደዳችሁብን በእኛ ሰዎች ሊሳሳቱ አንሳሳትም አይደለም። እኔ አሁን ያን ጊዜ የእህቴ በሽታ አለ። እኔ የእህቴን ፎቶ ባሳይሽ በጣም ብዙ ችግር ነው። ቤታችን ተናውጧል። እህቴ ባልሆነና ባልታሰበ በሽታ ነው፣ ባልተጠበቀ በሽታ ሳይሆን አደጋ በቤተሰብ በደረሰባት እንትን ነው አደጋ ላይ ደርሳ እሷን እያስታመምኩ ነበር። እሷም አልተረፈችልንም። ጨፈሪ ነበርኩ፣ ዘፍን ነበር እነየታከለ ጋር። እነየታከለ ማለት ሳር ቤት ጭፈራ ቤት የነበራት እነሱ ጋር እና አበበ ብርሃኔ፣ ፍቅር አዲስ ነቃ ጥበብ ከእነሱ ጋር ጨፋሪ ነበርኩ ሰው። ዛሬ አልሐምዱሊላህ ዛሬ ሁሉን ዓለምን ነገር ሁሉ ትቼ ነው እስርስር ያልኩት። ስርስርም አላልኩም እና የተቀየሙ ሙስሊሞች ያዘኑብኝ ሙስሊሞች ካሉ አፉ በላይ አፉ እንዲሉኝ በዚህ አጋጣሚ ጠይቃለሁ። ይቅርታቸው እንግዲህ ከአላህ ይቅርታ አድርጎልናል። አንቺም ይቅርታ ያለ ብዙ ይቅርታ እንዲያደርግልን ከሙስሊሞቹ መካከል እናንተም ስላላችሁ አፉ እንድትሉን በዚህ አጋጣሚ ጠይቃለሁ። ያው ቤተሰቦቼ እንግዲህ እንደሰማችሁት ነው። በጣም ነው የሚያሳዝነው፣ በጣም ነው የሚያሳፍረው። ማለት እንደዚህ ሰውን እንርዳ እያላችሁ እየሄዳችሁ በየቤታቸው እያስገደዳችሁ እየቀረጻችሁ እንደዚህ ተንኮል ስራ የምትሰሩ የሰውን ስም የምታጠፉት ቴቅላ አላህን ብትፈሩ የተሻለ ነው የሚሆነው። የምሬን ነው። እኔ እንደዚህ አልጠበኩም ነበረ። እጅግ በጣም ነው ልቤ የተሰበረውም ያዘንኩትም። አለቅም እንደዚህ አድርጋችሁ እንኳን የሰበሰባችሁትን ብር ብትሰጡና ብታስረክቡ አሪፍ ነበረ። ግን እናንተ የሚሄዱበት ነገር በጣም የሚያሳዝን ነው። ከአሁን በፊት እንግዲህ በተለያየ ሚዲያ ሁለቴ ነው ሶስቴ ቀርበው አይቼዎት ነበረ። እንደዛ አድርጋችሁ ግን አሁን ላይ ያለበት ቦታ ላይ በጣም የሚያስጠላና በጣም ከባድ ሁኔታ ላይ ነው ያለው እና አለቅም ዛሬ እኔ ይሄን ለማየት ማመስገን የምፈልገው እነሱ ናቸው እኔን የላኩኝ ወደ እርስዎ ማለት ነው እንድፈልገውለት እና በቃ ማለት ቃላት እያጠረኝ ነው፣ እየተንቀጠቀጥኩም ነው። በጣም ነው የደበረኝ እንደዚህ በማድረጋችሁ ማለት ነው። እኔ እንደዚህ አልጠበቅኩም ነበር። እንደውም ከ3 አመት በፊት የተሻለ ህይወት፣ የተሻለ ቤት፣ የተሻለ ኑሮ እየኖሩ ነው። እስቲ ምናልባት ቼክ እናደርግ ብለን ነው እኛ የመጣ ነው። ግን ካሰብኩት በላይ ነው ያጋጠመኝ። አላቅም ምን እንደምል። እኔ እውነቴን ነው የምልሽ። እኔ ከዚች ልጅ አንድ ነገር አልደብቅም። አሁን መንገድ ላይ ሲሄድ ለአንድ ነገር ስወጣ ሰው 100 ብር ከሰጠኝ 100 ብር አገኘው ብዬ 100 ብር ተሰጠኝ ብዬ ከደወለች እንኳን የት ናችሁ ብላ 100 ብር አግኝቻለሁ እባክሽ ምን ገዝቼ ልምጣ ነው የምላት። 900 ሺህ ብር ነው ይሄ ቤት የተገዛው። 900 ሺህ ብር የእርስዎ ምን ዋጋ አለው? እኔ አላቅም። ካርታ የለው ምን የለው ሊያፈርሱ ጀምረው ነበር እና ኑሮ አይደለም እዚህ ጫካ ውስጥ ነው ያለሁት። ይህም ቤት ማን የገዙለትን ሰዎች ያስታውሳሉ? ሰው አልገዛውም። ያንን ዩኒቨርሲቲ ላይ ብር የሚልኩልኝ ሰዎች በቃ እኔ ስታመም እኔ መታከሚያ ባይሆን የተሰበሰበ ብር ቤት ይገዛ ተባለ። ይሄ ነው ያለኝ አልኩ። 800 ሺህ ብር ነበረ። 50 ሺህ ብር ተበደርኩ። እስካሁን አልተከፈለም። በቃ መጥቼ ያው የእሷ ሰዎች ናቸው ቤት ቀድመው የሚያውቋት የነበሩ ሰዎች እዚህ ሰበታ ትምህርት ጀምራ አቋረጠች። ላይሆን እነሱ እኛ አካባቢ እንፈልጋለን አሉ። ተፈለገ። ይሄ ቤት ተገዛ። ያው እንግዲህ መጨረሻውን ደግሞ አላውቅም። ከዚህ አሁንም ያው እና ካርታ እናንተ የለውም ምንም ነገር ሊፈርስ ነበር። በቀደም ሊያፈርሱ ቆርቆሮ ሁሉ ነቃቅለውት ነበር እና አሁን ጫካ እንዳለው ነው የምቆጥረው።
እኔ አላውቅም ምን እንደምላላውቅም እንደሚባል ራሱ ማለት አሁን እኔ በቻልኩት አቅም ልተባበረው ትችላለሁ። በገንዘብ እንኳን ባልተባበረውት ያው ባለኝ በሶሻል ሚዲያ ላይ ልተባበረው ትችላለሁ። ይሄን ቤት የገዙለትን ሰዎች ብናቅ ኑሮ ምን የተጠረቃቀመ ብር እኮ ማለት የገዙትን ሰዎች የገዙለትም እንዴት የሰው ልጅ ምን አይነት ሂሎና ቢኖራቸው ነው ካርታና ፕላን የሌለው ቤት ሊገዙ የቻሉት? ሲቀጥል ደግሞ ይሄ ቤት ይሄን ያህል ወጭ የሚያስወጣ አይደለም። በረሃ ነው ያለው። በረሃ ላይ ላለ ቤት 800 ሺህ ብር ማውጣት 900 ሺህ ብር ማውጣት ከባድ ነው። ቢያንስ 100 ሺህ ብር እንኳን ከተማ አይደለም በረሃ ነው። ከአዲስ አበባ ውጭ ጫካ ነው። እኔ ብዙም አገሩን አላውቀውም። ከራይዶቹ ጋር ራሱ እየተጣላሁ ነው የመጣሁት እዚህ ደረጃ ላይ ያው እህቴን እያንገላታው እዚህ ደረጃ ላይ የተገኘሁት እሷ ከራይዶቹ ጋር እየተጣላሁ ነው። እና ምን አይነት ሂሎና ያላችሁ ሰዎች ናችሁ? አባት የላችሁ?